ባይዞ በጣም ወሳኝ ጥያቄ ነው። መሐመድ እንዴት ፌል እንዳደረገ ከዚህ በመረዳት ዛሬ ይህንን አቴንቲቭሊ ለተከታተለን ከእስልምና መውጣት አለባችሁ። የዛሬ ላይ የሚከታተል ሊተራሊ መሐመድ ሐሰተኛ ነብይ መሆኑን የሚያሳይ ክፍል ነው። ጥያቄ የተጠየቀው መሐመድ ብላ የምታውቀው ነብይ መሆኑን ማረጋገጫ ነው አይደለ? እሱን ጥያቄ በትክክል ከመለሰ ነብይ ነው እውነተኛ። ጥያቄው ላይ ግን ስህተቶች ካሉበት በስህተት የተሳሳተ ከሆነ ምላሹ መሐመድ ነብይ አይሆንም። ይሄ ማለት ነው መሐመድ ተስማምቶ የገባበት በራሳቸው መጽሐፍ ላይ ነው ያለው። ስለዚህ በደንብ ልብ ብላችሁ ተከታተሉን። ሳሂ አልቡኻሪ ሐዲስ ቁጥር 4480 ላይ ተገኝታላችሁ። ትርጉሙ ማለት ነው ነብይ በስተቀር አለ። ልብ በሉ ከነብይ በስተቀር ማንም የማያውቃቸው ሶስት ነገሮች ጠይቃለሁ። መጀመሪያ የቂያማ ሰዓት የመጀመሪያው ምልክት ምንድነው? የምጽአት ቀን የመጀመሪያው ምልክት ምንድነው? አንድ በሉ። የገነት ሰዎች መጀመሪያ የሚበሉት ምግብ ምንድነው? ሁለት በሉ። ሶስተኛ ልጅ አባቱን ወይንስ እናቱን እንዲመስል የሚያደርገው ምንድነው ብሎ ጥያቄ ያቀረበለት ማለት ነው ነብዩ። ከዛ በኋላ ምን አሉ? አሁን ጅብሪል ስለሱ አሳውቆኛል። ማን ያሳወቀው? ጅብሪል። መለኮታዊ መገለጥ ነው ይሄ። ጅብሪል እንግዲህ ለአላህ ቁርአንን ይዞለት የሚመጣው አካል ራሱ መጥቶ አሁን የዚህ መልሶቹን አሳውቆኛል ብሎ መሐመድ አሁን መልሱን ሊመልስ ነው ማለት ነው። መልሱን በደንብ ተከታተሉት። አብደላህ ጅብሪል አለ ነብዩ ሰለላሁ ዐለይሂ ወሰለም እሺ አዎ አሉት። አብደላህም እሱ ከመላእክት መካከል የአይሁድ ጠላት ነው አለ። በዚያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይህንን የተቀደሰ ቁርአን አንቀጽ አነበበ። በጅብሪል ጠላት የሆነ ሰው በቁጭት ይሙት፣ እርሱ በአላህ ፈቃድ ቁርአንን በልብህ ላይ አውርዶታልና አልበቀራ 297ን አስቀመጠ። ከዛ በመቀጠል እንዲህ አሉ። የሰዓቲቷ የቂያማ ቀን ወይ ደግሞ የምጽአት ቀን የመጀመሪያ ምልክት በተመለከተ ሰዎች ከምስራቅ ወደ ምዕራብ የሚሰበስብ እሳት ነው። የጀነት ሰዎችን በሚመለከት የጀነት ሰዎች መጀመሪያ የሚበሉት ምግብ በተመለከተ የአሳ ጉበት ትርፍ ብልት ነው። ልብ በሉ። የአሳ ጉበት ትርፍ ብልት ነው የጀነት ሰዎች ጀነት ሄደው የሚበሉት። እሺ ሶስተኛውን ጥያቄ ደግሞ እንስማ። አንድ ወንድ በግንኙነቱ ወቅት የፈሳሽ መውደም ከሴቷ ፈሳሽ ከቀደመ ልጁ አባቱን ይመስላል። የሴቷ ፈሳሽ ከወንዱ ፈሳሽ ከቀደመ ደግሞ ልጁ እናቱን ይመስላል። which is ከወንዱና ከሴቱ ወንድየው ቀድሞ ከጨረሰ የዘር ፈሳሹን ካፈሰሰ አንድ ጊዜ አክራም ቀድሞት ካፈረሰ ልጁ ማንን ይመስላል? አባቱን ይመስላል። እናትየዋ ቀድማ የዘር ፈሳሽ ልክ እንደወንዱ እሷም ከረጨች ካፈሰሰች እናቱን ይመስላል ብሎ መሐመድ አስቀመጠ። ከዛ እንቀጥለዋለን። ይህንን ሲሰማ አብደላህ ኢብኑ ሰላማ ደግሞ ምን አለ? ይህንን ሲሰማ እንዲህ አለ፣ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለና አንተም የአላህ መልእክተኛ መሆኑን እመሰክራለሁ። የአላህ መልእክተኛ ወይ አይሁድ ውሸታሞች ናቸው፣ እኔ እስልምና መቀበሌን ካወቅኩ ውሸታም ነው ብለው ይከሱኛል። በዚህ መሃል አንዳንድ አይሁዶች ወደ ነብዩ መጡ። እርሳቸው አብደላህ በእናንተ ዘንድ ያለው ደረጃ ምንድነው ብለው ጠየቋቸው። እነሱም እሱ ከእኛ መካከል በላጫችን ነው፣ የመሪያችንም ልጅ ነው ብለው መለሱ። ነብዩ ሰለላሁ ዐለይሂ ወሰለም ከዛ አብደላህ ያለ ይቀጥላል። ከዛ በኋላ ኮተት ነው ያለው። ዋና ፖይንታችን ያለችው እዚች ጋር ነው። ምንድን ብሎ ነው መሐመድ የመለሰው? ሰውየው የሚሰለመው የዛሬ ቶፒካችን የዘር ፈሳሽ የሚለው አንድ ወንድ በግንኙነት ወቅት ከሚስቱ ቀድሞ የዘር ፈሳሹን ካፈሰሰ ልጁ አባቱን ይመስላል። አንድ ወይ ደግሞ ሚስትዮ ቀድማ ካፈሰሰች እናቱን ይመስላል የሚል ነው። እና ይቀጥሉ። ይቆራረጣል እያሉ ነበር። አይ ጥሩ። ይሄ ሐዲስ እጅግ ብዙ ውስብስብ ችግሮች ያሉበት ነው። እንዲህ በቀላል እንትን የሚል አይደለም። ቅድም እንዳለው ወንድማችንም ግጭቶችም ጭምር አሉበት። ግጭቶቹን ለጊዜው እንተውና ግን ሐዲሱን ብቻ ብናየው ሐዲሱ ከሳይንስ አንጻር ውድቅ ነው፣ ከሎጂክ አንጻርም ውድቅ ነው። ከእያንዳንዱ ውድቅ አድርገን እናሳያቸዋለን። ጥያቄው ገና ከአመክንዮ ሲጀምር ጥያቄው ራሱ ስህተት እንዳለበት እሱንም የምንዳስስ ይሆናል ማለት ነው። መሐመድ ነብይ ለመሆኑ እነኚህን ጥያቄዎች መልሷል፣ እውነተኛ ነብይ ሆኗል ብለው
በዚህ ጥያቄዎች ሙስሊሞች ይኩራራሉ። which is wrong። ሐዲሱ ተነቧል። አክረም ሰምተዋል? ቅድምም አራት ነው በሚል ነበር። አንድ ጥያቄ ቀርታለች። እሷን ተዋትና አሁን ጥያቄ ተፈጠረባችሁ ልጅ አባት እንዴት ይመስላል የሚለው ነው። ያ እዛ ጋር እንሄዳለን። መጀመሪያ ገና ሲጀምር ምንድን ነው የሚለው ሐዲሱ? አራት ጥያቄ እንደተጠየቁ ይመንልኝና በዛች እናወራለን። ቀድመን ከዛ ቀጥለን እናወራለን። ስለዚህ የእኛው ሐዲስ ስህተት ነው ማለት ነው። አራት ጥያቄ ነው የተጠየቁት። አሁን ከዚህ ውስጥ የቀረው የቱን ነው ብትል፣ ምን ጥያቄ ነው ብትል፣ ያዕቆብ እስራኤል ማለት ነው በራሱ ላይ እርም ያደረገው ምግብ ምን ነበረ የሚለው ነበረ ማለት። ስለዚህ እሱን አክረም ከአንተ ጋር እስማማለሁ። ስለዚህ የሐዲስ ስህተት ነው በለኝ ቅድሚያ። ሶስት ጥያቄ ብሎ ያስቀመጡት እዚህ ጋር ስህተት ነው በለኝ። አዎ እኔ የሚያውቀው አራት ጥያቄ ነው ጎበዝ። ስለዚህ ስህተት ነው አይደለ? አዎ አራት ነው የማውቀው። ከዛ በታች የሆነ እኔ አላውቅም። ጎበዝ ስህተት ነው ብሎናል። ይሄ አዲስ ስህተት ነው በለን ድገምና አሳየው። ቡሃሪ 4480 ወይንም ደግሞ ቡሃሪ 3229 ሐዲሱ ሶስት ነው። ሶስት ጥያቄ እንደተጠየቀ የነብይነት መስፈርት ሶስት ጥያቄ እንደጠየቁት ተቀምጧል። ስለዚህ እነኚህ ሐዲሶች ቡሃሪ ላይ ያሉት ውሸት ናቸው አይደለ? እኔ አራት ጥያቄ ነው የማውቀው። ስለዚህ እኮ እነኚህ ሐዲሶች እኛ መጣናቸው። እነኚህ ቁርአን ሐዲስ ላይ ያሉት እነኚህ ግን ስህተት ናቸው ሶስት ጥያቄ ስለሚሉ። ታዲያ አሰማም ወይ? እኔ የሚያውቀው አራት ጥያቄ ነው አልኳል። ስለዚህ እነዚህ ምናልባት ያ ዘጋቢው የሰሙን ያህል ሊሆን ይችላል። ለምሳሌ ገብተዋል እነሱ ሶስት ጥያቄ እንዳወሩ አድርጎ አዳምጦ እንደዛ ዘግቦ ሊሆን ይችላል። እኔ ግን የሚያውቀው በሌላ ዘገባ አራት ነው። ስለዚህ አንተ ነው እውቀት ነው ሰላም ሶስት ጥያቄ እኮ አዳምጠኛ ቀደም ብያለሁ። እኔ ቤት ስገቡ በተቻላችሁ መጠን የምናገረውን በመጀመሪያ ለመረዳት ሞክሩ። አራት ብትል ማተር አደርገኝም ሙስናድ አመድ ላይ እንደሚገኝ አውቃለሁ። እሱኛው ጋር ደግሞ ሌላ ቅርቃር ውስጥ እንደሚጨምርህም አውቃለሁ። አርጊው አደርጋለሁ ብለህ ግን የምታስብ አዳምጠኝ ፕሊስ። ይሄንኛው ስህተት ነው። አክረም እኮ ለእውቀት ከመጣ ሐዲሱ የቀረበልህ ታወራለህ። ይህንኛው ሶስት ነው የሚለው ትክክል አይደለም የምትል ከሆነ ዛስ ፋይን። ስለዚህ እነኚህ ሐዲሶች ስህተት ናቸው ትላለህ፣ የራስህን መጽሐፍ ትክዳለህ ማለት ነው። አንድ ልድገምህ፣ አማርኛ ቁርአን ተፍሲሩን አውጣለት። ና እንደዛ ስህተት ነው አይደለም፣ ግን እኔ የማውቀው አራት ነው ያልኩት። ለምንድን ነው ስህተት ነው ማልለው? ፕሌስ ተረጋጋ። እመን አጥመን እያልክ እየተጋተትከኝ እኮ ነበረ። አዳምጥ። እኔ የእናንተን አስተምሮ ጠንቅቄ ማቅሰብ ነኝ። ስለዚህ በተራ ነገር ልሞግተኝ አትሞክር። እዛችሁ መጡትን አርጉመንት የእናንተ መጽሐፍም ይጋጫል በደምብ። የእኛ እንኳን አልተጋጨም። ዘጋቢዎቹ ፕሌስ አዳምጥ። ለዛ አሁን አዳምጥ። ፓኒክ አታድርግ። እሺ ፓኒክ አታድርግ። አዳምጥ። ኦኬ አንተ ሽባላት አመጣ እኔ እኮ ልተባበር እያልኩ ነው እየተባበርኩ ያለሁት እስቲ። ስለዚህ እኔን የምትፎገሩኝ አይነት ሰው አይደለሁም። እዚህ ጋር ስታይኝ እንደዚህ በቀላሉ የምሸወድ አይነት ሰው አይደለሁም። የሆነ ነገር ስላወራ ማውራትን ጠቅቄ ስለሆንኩ ማለት ነው። አይነስ ሀዲ አንብብለት። አሁን በአማርኛ ደግሞ ከገባ ከቁርአን ላይ እናሳየ። ቴንክ ዩ። ቁርአኑ ላይ ሱረቱል ማኢዳ የማዕድ ወይ ደግሞ የምግብ ምዕራፍ ወደ አክራማዲ ስለማልኩ አዳምጥ እንለፋውን ደግሞ አለ እለፍ ብዬ ብልህ እኮ አላልፍ ብለህ እኮ የሰገድከው አንተ ነህ። ይነበባ እናውራ። እሺ ጣይ
ሌላ ጥያቄ ከስሩ ይነበብ ሲባል ደግሞ ሌላ ጥያቄ እንለፈው በቃ ይላል ሲከፈትበት ቁርአኑ ላይ 3 ጥያቄዎችን ላሳየው ሲሆን ይሰግጣል ማለት ነው። እኔ በግጭት ላመጣብህ እችላለሁ። ስለዚህ ሰው በግድ ወጥመድ ውስጥ ከተይ ብሎ ይታገላል እንዴ? ካልገደልከኝ እኮ ነው ገዳይ ሲያረፋፍድ ሟች ይቸኩላል ነው የሚባለው። በግድ እኮ በግድ እንዴ እኔ ልተባበርህ። አይ ነው ያኛው ደግሞ ሐዲሱ ሌላ ችግሮችም አሉበት ተጨማሪ ከዚህኛው ጋር አብረን አላይን አድርገን እንያዘው ካል ያኛው ራሱን የቻለ ሌሎች ችግሮች እንዳሉ ስለማቅ ነው። እንዴት ነው ብዙም ከኖች ስላሉት ነው። እዛኛው ሐዲስ ላይ ደግሞ ልተባበርህ አልኩት በመጀመሪያ ኖ ይሄንኛው ሐዲስ ስህተት ነው ብሎ ገገመ። ቡሃሪ ላይ ያለ በጣም ብዙ ቦታ ላይ ነው ያለው የሐዲስ 3 የሚለው እና ግን በአማርኛው ቁርአናችሁ ላይም ደግሞ ላሳየህ ራይድ ሩሽ ቁርአኑ ላይ የማዕድ ምዕራፍ ወይ ደግሞ የምግብ ምዕራፍ በመባል የሚታወቀው ሱረቱል ማኢዳ 5ኛው አያ ቁጥር 65 ላይ ይኸው ከስር አስቀምጠውታል ራሳቸው ሙፈሲሮቹ ማለት ነው። በቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብኑ ሰላማ የነብዩን ወደ መዲና መምጣት ወሬ ከሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነብይ ካልሆነ በስተቀር ማንም የማያውቃቸው የሆኑትን ስንት ጥያቄዎች አሉት? 3 ነገሮች እጠይቃችኋለሁ ካለ በኋላ እነርሱም ብሎ አንድ ብሎ ያስቀምጣል። በመጨረሻው ሰዓት የመጀመሪያው ምልክት ምንድነው? 2 የጀነት ሰዎች የሚመገቡት የመጀመሪያ ምግብ ምንድነው? 3 አንድ ልጅ ሊወለድ ወደ አባቱ ወይንም ወደ እናቱ የማዘንበል ሚስጥር ምንድነው ሲል 3 ጥያቄዎችን ጠየቀ ብለው በግልጽ አስቀምጠውታል። ይሄው እዚህ ላይ ነው። እኛ የምናወራውን እንደዚህ መረጃ ከእንትናችሁ ማምጣት እንደምንችል ደግሞ ወቁ። ኤኒዌይስ በተቻላችሁ መጠን አርጉመንትሬስ ለማድረግ ቅድሚያ እንዴት ነህ? ሰላም እንዴት ነህ? ይህንን ጥያቄ ታውቃለህ ብዬ አስባለሁ። ምንድነው ደግሞ ያስጠይቀኝ? በቃ ጥያቄ ለመጠየቅ ነው መጣሁት። እንዴ ምንድነው የደከመው? ወይ ሰላም ስትለኝ ራሱ ጀስ እኮ ነው የሚያስደክመው። እፎይ በቃ አንተ ጋር ስመጣ ሁሌ ይደክመኛል። የኔ ስምማ አያደክምም፣ እረፍት ነው የሚሰጠው። ያደክማል እንጂ እፎይ የሚለው እፎይ ስለሆነ እፎይ እንባላለን። እረፍት እንደማግኘት ነገር ነው እና እንደዛ ነው። እና እንዲህ ነው እረፍት ማግኘት ማለት። እንደውም ደስ ይላል ታዲያ ማድከሚያ ሳይሆን እረፍት ነኝ እንደው። እሺ ያደክማል ነው ስለደከምኩ እኮ ነው እፎይ የሚለው በስልጥኛ ነው። ስለደከምኩ ግን እረፍት ሆንኩ። ስትመጣ ደግሞ እረፍት ሆንኩ። አትዋሽ። እኔ ስትፈልግ ዛሬ ገብቷል አልገባም ብለህ ስትፈልግ ነበረ። ያው ጥያቄ አስጠይቀኝ። ጥያቄ ልጠይቅ። እኔ አስተምረኝ ስለ ክርስትና እስቲ ልጠይቅ። እንዴት ነው የሆነው? አጋጣሚ እውነታው ክርስቲያን ከሆነ ልኖር እችላለሁ። እውነታው ከሆነ ችግር የለውም ትጠይቃለህ። ዛሬ ቶፒኩን ትንሽ እንነካዋለን። እንደውም ዛሬ አንተን ብቻ ነው የምቀበለው። ወዛ ዋሃብያ ማንንም ጠይቀኝ። ዋሃብያ እናትህን ነው አባትህ የምትመስለው? ነው ዋሃብያ አይደለም፣ ሳቢር ነው። ዋሃብያ ወጥቷል። ዝም ብለህ ኮፍ ጋር ማውራት እንፈልገው። እኔ እናትህን ነው አባትህን ነው? ስለምን መምሰል ነው የምትጠይቀኝ? እኔ አልፈልግም። መልክ ማንን ነው የሚመስለው? መልክ ማንን ነው የሚመስለው? ወይኔ ከመልክ ጋር ምን አለ? አንተ ሰውዬ መሐመድ የተናገረው አለ። ለምሳሌ አንድ ታሙና ባልና ሚስት ቼክ አድርገው ቃል የምወልደው እንደዚህ አይነት ከሆነ እንደዚህ ነው፣ እንደዚህ ከሆነ እንዲህ አይኑ እንትን ከሆነ ምናምን ብሎ የተናገረው አለ መሐመድ። እና አይ እሱ ስራችሁ እኮ ነው፣ መቅጠፍ ስራችሁ ነው። ችግር የለም ጨምሩ። እሱ ተውና ጥያቄ ልጠይቃችሁ እስቲ ተውኝ፣ ሌላ ወሬ ይቁም። ጠይቃለሁ ሳቢር እቀበላለሁ። የእውነት ዛሬ አንተን ብቻ ነው የምቀበለው። በቃ እስቲ ክርስትና ስበኝ እስቲ በቃ በ5 ደቂቃ እናውራው። እፎይን እናንተ ዛሬ
በ5 ስለ ክርስትና ሃይማኖት ምንድነው በሚለው ኑት ማረቅ ሳይሆን ማስወጣት ሳይሆን እስቲ ወንድ ከሆንክ እዚህ ጋር ግጠመኝ በቃ ስድብ ጀመርክ እንዴ? ተው እንጂ ወንድ ተሆንክ ምናምን ባይባል ስድብ አይደለም። አሁን እኮ ምን መሰለህ እፎይ አሁን የኛ እንትኖች ማለት ነው ትንሽ አስወራኝስ ቡልጓል መራም ላይ የሚገኝ ሐዲስ ነው ሲያስተምሩ ይጠይቃል የፈለገው ጥያቄ ይመልስለታል። ግን አንተ አትመልስም። ጥያቄ ብቻ ተጠይቅ ብቻ ነው ጠይቃለሁ አልኩህ እኮ ቀበላለሁኝ ዛሬ አልኩህ። ምንድነው ብሶት አለ። እኔስ ቡልጓል መራም ላይ የሚገኝ ሐዲስ ነው። ባይድ አንብበው ቃል ሚዩት ነው። ኦኬ በደንብ አስተውሉ። እኔ አይደለም ኦፍ ነገርኩህ እኮ እኔ ስለ ወልደ ኔትወርክ ኢየሱስ ኔትወርክ በጣም ነው የምታስጨናንቀው እንትላለህ። ለማንኛውም እሺ አንደብላለ ኦኬ 973 ላይ ማለት ነው። እሺ ምን ይላል? 227 ነው አይ ቲንክ እዚህኛው ላይ ነበር። ሶሪ ሃርድ ኮፒ ዋዛ ነው 217 እኔ ጋር ነው ላግ የሚያደርገው ላግ ያደርጋል። ያን እንትን ይላል ኮይስ ከስር ይሰማችኋል የኛ ድምጽ ላግ ያደርጋል ምናምን። እስኪ ጻፉልን። እዚህ ኮፒ ሊንኩ ማነስተኛ ነው ታብታቡን። ኦኬ እሺ ነው እስከተል በቃሽ አንዴ እንትኑን አንብበና መልካም እሺ ይኸው ገጽ 217 ላይ ታገኙታላችሁ። ቡልጓል መራም አማርኛውም ላይ አለ። እሺ 952 ላይ አነስ ረዳለው እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አስተውሏት አለ። ነጭና ጸጉሩ ሉጫ ከወለደች የባሏ ልጅ ነው። አይኑና ኩሌናው ጸጉሩ አይነ ኩሌናው ጸጉረ ከርዳዳ ከወለደች ደግሞ የታማችበት ሰው ልጅ ነው። ቡሃሪ ሙስሊም ዘግበውታል። ይህ እንግዲህ እዚህ ከስር ያስቀምጠው ሲያብራሩት በጣም ነው የሚያስቀው። ሂላል ኢብኑ ኡመያ የተባለ ሰው ሚስቱ በዝሙት ከሰሰ ይባል። ሂላል ኢብኑ ኡመያ የተባለ ሰው ሚስቱን በምን ከሰሳት? በዝሙት ከሰሰ። እርሷ ግን ካደች። ከነብዩ ፊት ቀረቡ፣ ተማማሉ፣ ተረጋገሙ። ከዛስ በኋላ እርጉዝ ነበረች። እሺ ይህች ሴት የምትወልደው አለ ልጅ አስተውሉ፣ ጸጉራማ እና ነጭ ከሆነ የባሏ ነው። የሽፋሽፍቱ ጸጉር ጥቁር የራሱ ጸጉር ከርዳዳ ከሆነ ደግሞ የታማችበት ሰው ልጅ ነው አሉ ይላል። እኔ አይደለም አሁን ከዛ ይሄንን ምንድነው እሱ ቀደም ባልናችሁ ባልየው ቀድሞ እንትን የሚል ከሆነ ዲስቻርጅ የሚያደርግ ከሆነ ልጁ የሱ ነው የሚል አስተምሮ ስላለው ነው። ስለዚህ እዛኛው ጸጉሩ ከርዳዳ ነው። ስለዚህ ከርዳዳ ያል እሺ፣ ሴትዮዋስ ከርዳዳ ከሆነች ልጅ ደግሞ አባቱም ሉጫ ጸጉር ኖሮት እናቱም ሉጫ ኖራ ከርዳዳ ሊወለድ ይችላል። ቱ ቢወጣስ ወይ ባይቱ ገና ለገና የቅድም አይነ ጸጉር አይተህ ማለት ነው። ከርዳዳ ነው አይደለም ጸጉሩ የአባቱ ሉጫ ከሆነ በቃ ልጁ ሉጫ ጸጉር ካልተወለደ የሱ ልጅ አይደለም። እንትን ላይ ደግሞ ሳገር አዳይ ማስወጣለሁ። በጣም መሮሃል እስልምና መስማት መሰለኝ። ኢቨን እንትኑ ቂጡ ትልቅ ከሆነ ነው የሚለው እንትን ላይ ደግሞ አብዳውድ ላይ እኔ ወደ እስልምና ልጥራው ወደ እስልምና ጥሪ ላድርግ። ቂጡ ትልቅ እየሆነ ተሰጣኝ ይላል። ቂጡ ትልቅ እየሆነ ብሎም አስቀምጦታል። እሺ የሚወለደው ልጅ ማለት ነው ወፍራምና ቀጭን እንትኑ ይወለዳል። የዚህ ጻድ ልጅ ቂጡ ትልቅ ነው አይደለም? ቂጡ ትልቅ ከሆነ እሱ ነው አይደለም እያልክ ገና ጻድ እንትን ልትል ማለት ነው። ኤኒዌይስ አሁን ወደ ሐዲሱ እንመለስና ሐዲሱ 33:29 ላይ ቀድሞ ዲስቻርጅ ያደረገ እርሱን ይመስላል ብሏል። ይሄንን ሊሞግተን የሚችል አለ? ይሄንን ጽንሰ ሐሳብ
ሊሞግተን የሚችል እውነት ነው ነብያችን የመለሰው ብሎ መሞገት ይችላል? ይሄ የመለሰው ነብያችን እውነት ነው እኮ ቀድሞ ዲስቻርጅ ያደረገ ልጁ እሱን ይመስላል ብሎ የሚሞግተን ሰው ካለ አይዊሽ እንደዛ አይነት ሰው ካለ በተለይም ንጽጽር ከምትሰሩት እያየው ስለነበረ የሆነች ሪካርድ አይቼ ነው የገባሁበትም ዛሬ የሆነች ሪካርድ አይቼ ነብያችን እውነተኛ ነብይ ለመሆናቸው ምስክር ማስረጃ ተብሎ የቀረበ ሐዲስ ነው። ገና ሲያንቦጫርቁት አይቼ ነው። የመጀመሪያ ላይኑ ራሱ ስህተት ነው፣ ኢሎጂክ ነው። የመጀመሪያው ጥያቄው ራሱ ሃው ሎክ ቡሃሪ 13:9 ናሬትድ አነስ እንደተረከው when Abdullah bin Salama heard the arrival of the prophet at Medina, he came to him and said, Abdullah bin Salama Muhammad መዲና እንደመጣ ሲሰማ አለ። ወደ መዲና እንደመጣ ሲሰማ ወይንም መዲና መድረሱን ሲሰማ ምን አደረገ? he came to him and said, ወደሱ መጣና እንዲህ አለ ሙሐመድ አብደል ኢብን ሰላማ ማለት ነው። he came to him and said, I am going to ask you about 3 things which nobody knows except the prophet. ሕፃን ልጅ አለች ከስርህ አንድ አዳምጠኝ። ሕፃን ልጅ አለች ከስርህ። ሕፃን ልጅ ቲክቶክ አይፈቅድም። ለዛ ማለት አልገባኝ። ሕፃን ልጅ ድምፅ አለ። ሜቢ እንትን ማድረግ ከቻልክ ጥያቄ ነበረኝ። ሕፃን ልጅ አለ ቲክቶክ ይዘጋብናል። ሕፃን ልጅ ድምፅ አታሰማ። 3 ጥያቄዎችን እጠይቅሃለሁ። ማንም ፎከስ እዚህ ጋር ፎከስ አድርጉ። በደንብ አስተውሉ እንዴት ስህተት እንደሆነ። I'm going to ask you about three things which nobody knows except a prophet. ከነብይ ውጪ ማንም ማያውቃቸውን 3 ጥያቄ ጠይቃለሁ ብሎታል። ከነብይ ውጪ ማንም ሊያውቅ የማይችለውን ነብይ መሆንህን እንድታረጋግጥልን 3 ጥያቄ እጠይቅሃለሁ። የዚህ ሐዲስ ችግሩ ምንድነው? እሱ የገባው ኮመንት ላይ ቶሎ ይመልስልን። አሁን እስካነበብኩበት ችግሩ ምንድነው? ይህ ሐዲስ ውሸት የሚሆንበት ነብዩ እውነተኛ ነብይ ነው አይደለም ተብሎ ቼክ መደረጊያ አብደላ ኢብን ሰላማ ማለት በሙስሊሞቹ ታሪክ ውስጥ እንግዲህ ምሁር ተብሎ የሚባል ነው። አይሁዳዊ ምሁር ነው። ይሄ ምሁር ሙሐመድን ምን ብሎ ጠይቆታል? ማንም ከነብዩ ውጪ ማያውቀውን 3 ጥያቄ እጠይቅሃለሁ። እነሱን በትክክል ከመለስክ እውነተኛ ነብይ ነህ፣ እነሱን ካልመለስክ ሐሰተኛ ነብይ ነህ የሚል ነው። ስለዚህ ቆይ ስልቡን ተው ለጊዜው፣ አረብኛ ስም ተመለስ። ስለዚህ የመጀመሪያ ስህተቱ የዚህ ሐዲስ ምንድነው? እሱ ይነግረኛል። የመጀመሪያ ስህተቱ አልገባችሁም? በደንብ አስተውሉ። አብደላ ቢን ሰላማ ሙሐመድን እነኚህ 3 ጥያቄ ከመለስክ ትክክለኛ ነብይ ነህ፣ ካልመለስክ ግን ሐሰተኛ ነብይ ነህ አለው። I am going to ask you about 3 things which nobody knows except a prophet. ከፕሮፌት ውጪ ከነብይ ውጪ ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ። እነኚህን የምትመልስ ከሆነ ነብይ ነህ፣ ካልመለስክ ስህተት ነህ ነው። ይሄ ሐዲስ ስህተቱ ምንድነው? አሁን በዚህ ሐዲስ ብቻ ኢግኖር የምናደርግበት ተቀባይነት እንዳያገኝ የምናደርግበት ምንድነው? አብደላ ኢብን ሰላማ ማን ነው? ራሱ ምን ብሎ ነው የጀመረው? ጥያቄው ፋላሲ እንደሆነ አዩት። ከነብይ ውጪ ማንም መልሱን የማያውቀውን ብሏል። ከነብይ ውጪ መልሱን ማንም ማያውቃቸውን 3 ጥያቄ ጠይቀሃለሁ ካለው ራሱ መልሶቹን አያውቅም ማለት ነው። አብደላ ቢን ሰላማ ሙሐመድ የመለሰው መልስ እውነት ይሁን ውሸት ማንም አያውቅም ማለት ነው። ከነብይ ውጪ ማንም መልሱን የማያውቀውን 3 ጥያቄ ጠይቀሃለሁ ስላለው
አብደላህ ብን ሰላማ የጠየቀው ጥያቄ ምንም መሐመድ መልስ ቢሰጥም መልሱ ከመሐመድ ውጪ ማንም ያውቀው የለም። ስለዚህ አብደላህ ብን ሰላማ ጠይቆ አረጋገጠ፣ እውነት መሆኑን መሰከረ የሚለው ውድቅ ይሆናል። ምክንያቱም አብደላህ ብን ሰላማ ነብይ ስላልሆነ መሐመድ የመለሰውን መልስ የሚያውቀው ማን ብቻ ስለሆነ ነብይ ብቻ ስለሆነ የሚያውቀው። ኦልሬዲ አብደላህ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላህ ኢብን ሰላማ ምን ይሆናል ማለት ነው? ነብይ ይሆናል። ነብይ ነው ደግሞ ብላ አምስት ገብቷችኋል? የመጀመሪያ ላይኑ ስህተት እንደሆነ ሎጂካሊ ስህተት መሆኑ ገብቷችኋል? ከገባችሁ ገብቶናል በሉ፣ ካልገባችሁ አልገባንም በሉ። ገብቷችኋል ማለት ነው? አዎ የሚል እያየው ነው። አልገባንም። ያልገባው አለ? ገብቶናል። አልገባኝም። ገብቶናል። ኦኬ ገብቶ አብዛኛዎቻችሁ ገብቷችኋል። ኦኬ በደንብ አስተውሉ። እሺ ላልገባችሁም አሁንም እንደገምላችሁ በደንብ አስተውሉ። አብደላህ ብን ሰላማ ሙስሊሞች እንደሚሉት በጣም የሚኮሩበት ሰው ነው። አብደላህ ብን ሰላማ ነብያችን እውነተኛ ነብይ መሆኑን አብደላህ ብን ሰላማ ራሱ መስክሯል ብለው የሚኮሩለት ሰው ነው። እንደ ነብዩ መሐመድ እውነተኛ ነብይ ለመሆኑ 3 ጥያቄ ተጠይቆ መሐመድ መመለሱን አብደላህ ብን ሰላማ አረጋግጧል። ስለዚህ መሐመድ እውነተኛ ነብይ ለመሆኑ ይሄ ሐዲስ ማስረጃ ነው ይላሉ። ይሄ ሐዲስ ምንድነው የሚያወራው መሰላችሁ? መሐመድ ከመካ ተሰዶ ወደ መዲና ሲሄድ አብደላህ ኢብን ሰላማ የሚባል አካል መሐመድን 3 ጥያቄዎች እጠይቅሃለሁ፣ 3ቱን ጥያቄዎች ግን መልሳቸውን ከነብይ ውጪ ማንም አያውቅም ብሎታል። አብደላህ ብን ሰላማ ምን አለ መሐመድን? ከነብይ ውጪ መልሳቸውን ማንም አያውቀው 3 ጥያቄ እጠይቅሃለሁ፣ እነሱን በትክክል ከመለስክ አንተ እውነተኛ ነብይ ነህ፣ በትክክል ካልመለስክ ደግሞ ነብይ አይደለህም። አሁን ጥያቄው በመጀመሪያው ስህተት ነው ያልኳችሁ። እንዴት ነው? አብደላህ ኢብን ሰላማ ገና ሲጀምር ፕሪሳፖዝ አድርጎ የተነሳበት ምንድነው? መልሱን የሚያውቀው ነብይ ብቻ ነው የሚል ነው። ራሱን አለስ ነብይ ካላደረገ በስተቀር አብደላህ ኢብን ሰላማ ራሱ መልሱን አያውቀውም፣ ሙሐመድን መፈተን አይችልም ነው። አይ አብደላህ ኢብን ሰላማ መልሱን ያውቀዋል ከተባለ ደግሞ አብደላህ ኢብን ሰላማ ምን ይሆናል ማለት ነው? ነብይ ይሆናል። መካ ላይ ደግሞ 2 ነብይ አለ ብለው አምኑ። መዲና ላይ በመሐመድ ጊዜ 1፣ ሁለተኛ አብደላህ ኢብን ሰላማ ደግሞ በዛን ሰዓት አይሁዲ ነበር ብለው ነው የሚያምኑት። በመሐመድ ማያምን ነብይ ሊኖር አይችልም አስቀድሞ። ስለዚህ ወደ ሐዲሱ ወሰደው ከነብይ በስተቀር ማንም ተቆርጦ ነው እኔ ጋር የሚታየኝ። ኦኬ የቱ ጋር ነበር? 30 things which nobody knows except prophet. What is the first portent of the hour? የመጨረሻይቱ ሰዓት ምንድን ነው ብሎ ጠየቀው። What will be the first meal taken by the people of paradise? በገነት ውስጥ የመጀመሪያው ምግብ የሚመገቡት ምንድን ነው አለው። በገነት የገቡ ሰዎች የሚመገቡት የሚበሉ ምግብ ምንድን ነው? Why does a child resemble his father? ሕፃን ልጅስ ለምንድን ነው አባቱን የሚመስለው? በአባቱ ጋር የሚመሳሰለው ለምንድን ነው? የት ጋር ነበር? ከፍ አድርገው። Why does it resemble its maternal uncle? And Allah's messenger said, okay, የእናቱንስ ቤተሰብ የሚመስለው ምንድን ነው? በምንድን ነው? ከዛም ያለ መልእክተኛ እንደዚህ አለ፣ ጅብሪል has just now told me of their answers። ከፍ አድርገው ትንሽ ያንጸባርቅብኛል። አሁን ምን አለ መሐመድ? መልሱን የዚህን 3ቱን ጥያቄ አሁን ጅብሪል ነገረኝ አለ። መሐመድ መልሱን ምን አለኝ? ጅብሪል አሁን ነገረኝ አለ። ከሰማይ ከአላህ ሰምቶ ነው ጅብሪል የነገረው ወይንስ ጅብሪል ከራሱ ነው የነገረው?
ሌላ ጥያቄ አሁኑኑ ነገረኝ አለ። ልክ ይህንን ሲጠይቀው መልሳቸውን ይኸው ጅብሪል አሁን ነገረኝ አለ። አላህ ከጅብሪል ጅብሪል ካላህ ሰምቶ ነው የነገረው በዛው ቅጽበት ወይንስ ጅብሪል የራሱን ስሜት ነው የነገረው? ካላህ ጠይቆ ነው ይሄ አብደላ ኢብን ሰላማ ሲጠይቅ ከዛ ጅብሪል ሄዶ ጠይቆ ነግሮት ነው ከተባለ ደግሞ 50 ሺህ ዓመት ይፈልጋል። ከዛ እዚህ እንትን ለማድረግ ለመጓዝ ማለት ነው። ረጅም ጊዜ ይፈልጋል። ረጅም ጊዜ ከሰማይ ወደ ምድር የሚመጡበት መላእክቶችም ረጅም ጊዜ ይፈልጋል እንጂ ወዚን ቅጽበት አይሆንም። ቁርአኑ እንደዛ ስለማይል ማለት ነው። ግን ይሁንና እንቀበል። የመጀመሪያው ላይ ሎጂካሊ ስህተት እንደሆነ አሳይተናል። መልሶቹ ትክክል ናቸው ወይ ብለን ያልን እንደሆነ በገነት የሚበላው ምንድነው አለ? የቱ ጋር ነበር? ያ ፍሮም አመንገስት all the angels is the enemy of the Jew አለም ሰኝ ሰይድ ኦኬ። ከመላእክቶች ሁሉ መካከል ጅብሪል ያላ ጠላት ለአይሁዶች እንደሆነ አይነት ስሎ ነው አብደላ ኢብን ሰላማ የተናገረው። ይሄም ደግሞ ሱራ 2:92 ላይ ከዛ አላህ ምን አወረደልኝ ያለ መሐመድ ለጅብሪል ጠላት የሆነ ሰው በቁጭት ይሙት የሚል አወረደ። አይሁዶች መጽሐፍቶቻቸው በተውራት ላይ ወይም በዘቡር ላይ ጅብሪል ጠላታችን ነው ብለው አያምኑ፣ ወይም ደግሞ ገብርኤል ጠላታችን ነው ብለው አያምኑ። እዚህ እንደተቀመጠው ግን ገብርኤል ለአይሁዶች በጣም የተጠላው ጠላታቸው ነው፣ ጠላት እንደሆነ ነው። ለዳንኤልም በትንቢት እንዳናገረው በመጽሐፋቸው ላይ ተቀምጠዋል እንጂ ጠላታችን ብለው አላስቀመጡትም። ዘቡርም ተውራትም ሌሎች መጽሐፍቶቻቸውም ላይ ገብርኤል ጠላታችን ነው ብለው አምኑ። ግን ገና ሲጀምር ምንድነው አሁንም ጠላታቸው ይላል። ይህንንም አልፈን ይሆን ብለን አለፍን። The first protein of the hour will be a fire that will bring together the people from the east to the west. The first meal of the people of paradise will be extra lobe of fish liver. እንትን በለው ትንሽ እንደዚህ አድርገው ምን አለ? የመጨረሻይቱ ሰዓት ከኢስት ወደ ዌስት እሳቱ ምን ያደርጋቸዋል? ድራይቭ ያደርጋቸዋል፣ እየገፋቸው ያመጣቸዋል፣ እየነዳ ያመጣቸዋል። የመጀመሪያው ምልክት እሱ ነው። በገነት ውስጥ ያሉት ደግሞ የአሳ የጉበት አሳን የአሳ ጉበትን ይመገባሉ የመጀመሪያ አለ። አሁን እኛ ፎከስ የምናደርገው ይሄንኛው ጥያቄ ላይ ነው። ምክንያቱም ገነት ውስጥ ገብተው የመጀመሪያ የሚበሉት ጉበት፣ አማርኛው ላይ ጉበት የአሳ ጉበቱ ትርፍ ስጋ ብሎ ነው ያስቀመጠው። የአሳ ጉበቱ ትርፍ ስጋ እንደዛ ነው አይደል የሚለው? የአማርኛው ላይም እንደዛ ነው። ሲሰረጉም እንደዛ ነው። አሁን ጉበት አሳ ላይ ትርፍ ስጋ ወጥቶ አሳ አለ፣ ጉበት አለ። ጉበቱ ላይ ደግሞ ትርፍ ስጋ ወጥቶ እሱን ነው ገነት የመጀመሪያ የምንበላው። አሳ አጥማጆች አሁን ምንድን ነው ትዝ የሚላችሁ? እኔስ አስፖር ዘ ሪዘምብልነስ እንደሚበሉም እኮ ግልጽ አይደለም። አፎይ ማለት የቅስቀሳ ቀን ካለ በነፍሳቸው ከሆነ ወደ ጀነት የሚገቡት የአሳ ጉበት ትርፍ ስጋ ለመብላት አስባል ገነትን ስትመኝ አመልጦሃል። አንተማ አሳ ጉበቱ እንዴት ነው ጋል? እኔ አላውቅም። የአሳ ጉበት አላውቅም። የአሳ ጉበት ትርፍ ስጋ እንዴት ነው? እሱን አላውቅም። አክቹዋሊ የአሳ ዚስ ማች ነኝ። የአሳ ጉበት ትርፍ ስጋ ምንድን ነው? እሱ ራሱን አላውቀውም። አሳ ከዛ ጉበት አለ፣ ጉበቱ ላይ ትርፍ ስጋ ሲወጣ ከዛ እሱ ምግብ ብለህ አሳ አጥማጆች ይንገሩን እንጂ ስለ አሳ ዚስ ማች ነኝ አይደል ነው። ኤኒዌይስ ብቻ ዋና ፖይንታችን ይሄንኛውን ቼክ ማድረግ ስለማይቻል ትክክል ነው የመለሰው አይደለም የሚለውን ፕሮቨም ዲስፕሮቨም ማድረግ አይቻልም። ነገር ግን እዚኛው ላይ እያዛል። አሁን ሁለተኛው ጥያቄ as for the resemblance of the child to its parents if a man has sexual intercourse with his wife and gets discharged first ቤተሰቦቹን ልጅ እንዴት ሊመስል እንደሚችል ሲናገር አንድ ወንድ ግንኙነት በሚፈጽም ሰዓት እናም ግንኙነት ሲፈጽም ቀድሞ ዲስቻርጅ የሚያደርግ ከሆነ ወይም የሚጨርስ ከሆነ the child would resemble the father
ልጁ እሱን ይመስላል አለ። በደንብ አስተውሉ። አባት ግንኙነት እያደረገ ቀድሞ ከጨረሰ ልጁ እሱን ይመስላል። ልጁ እሱን ይመስላል። If the woman gets discharged first, the child will resemble her. እሷ ግን ቀድማ ዲስቻርጅ የምታፈስ ከሆነ ልጁ እሷን ይመስላል። ይሄን እንደዛ ነው አለ። On that, Abdullah ibn Salama said, I testify that you are the messenger of ተቆርጧል። the messenger of Allah አለ። ከዛም በኋላ ይሄንን ሲመልስ ኦ አንተ እውነተኛ ያለ መልእክተኛ ነህ፣ መልሱ ተመልሷል። ባልየው ቀድሞ የሚያፈስ ከሆነ ልጁን እሱን ይመስላል። እናት ቀድማ የምታፈስ ከሆነ ልጁ እሷን ይመስላል። አንተ ነብይ ነህ ብሎ ጸደቀ ማለት ነው። ትንሽ የባዮሎጂ እውቀት ያላችሁ ኑና ሞግቱን። አሁን ትንሽ እውቀት ያላችሁ ቀድሞ በማፍሰስ ነው ወይ ልጅ እሱንና እሷን የሚመስሉት? ቀድሞ በማፍሰስ ነው ወይ? አንደኛ። ሁለተኛ ሴት ልጅ ዲስቻርጅ የምታደርገው ለእርግዝና ይሆናል ወይ? ሴት ልጅ ሴመን አላት ወይ? ሴመን ወንዱ ነው? ስፐርም ሴል ያለው ወንዱ ነው ወይስ ሴቷ ነች? ሴት ልጅ በስፐርም ሴል ነው ወይ የምታረግዘው? ኤግ ሴል ነው ያላት ወይስ ስፐርም ሴል ነው ያላት? ነብያችሁ ይሄ ተራ ባዮሎጂ ስንተኛ ክፍል ነው ጀምሮ ያለን ያልዘለለ ነብይ እንዴት ነው የሆነው? ሴት ልጅ በእንቁላል ነው የምታመርተው ወይንስ ስፐርም ነው? ስፐርም ሴል ለወንዱ ነው ወይንስ ለሴቷ ነው? ከአምስተኛ ጨ ክፍል ያላለፈ ነብያችሁ ይህንን ስህተት እንዴት ሊሳሳት ቻለ? ኑና ይሄ ነብያችን ነብይ የሆነበት ብላችሁ ፎከራችሁበትን ሞግቱኝ እስኪ። ሊትራሊ ሴት ልጅ አዎ ስፐርም ሴል አላት ብሎ ነብያችሁ እሱም በምታፈሰው ልጁ እሷን ይመስላል ያለበትን ከአማርኛው አሳይልኝ ቃል በደንብ አማርኛው እንዲገባቸው። ኦኬ፣ በደንብ አስተውሉ። ደግሜ አሳያችኋለሁ። ነብዩ ራሱ ነብይ የተባለው ከአምስተኛ ክፍል ጨ ያላለፈው በተመሳሳይ ሌላ ቦታ ላይ ደግሞ ልጅ ተወልዶ ሲመጣ ማንን ይመስላል ብሎ የፈረደበት ፍርድ ስህተት መሆኑን አሳያችኋለሁ። ከዚህ ነቢይ ከተደረገበት ሐዲስ ጋር እንደሚጋጭ አሳያችኋለሁ። ራሱን በራሱ ሰልፍ ሪፊቴሽን እንደሰራ እነሱ ነቢይነት መስፈርት ብለው ባመጡት ራሱን ዳኘውና ራሱን ሪፊዩት እንዳደረገ ራሱን ሐሰተኛ ነቢይ እንዳደረገ አሳያችኋለሁ በፈረደው ፍርድ። ይሄው የተወለደው እንደዚህ ሆኗልና እንደዚህ ነው ብሎ በተናገረው ከዚህኛው ሐዲስ ጋር ሳይቻችሁ ራሱ ላይ ሐሰተኛ ነብይ ብሎ እንደፈረደ አሳያችኋለሁ። ይሄ ቡሃሪ ላይ ይገኛል። አማርኛ እንግሊዘኛውንም ማምጣት ይቻላል። ያው ገጽ 1 ላይ ገጽ 57 ላይ እንግዲህ ያስቀምጣል ማለት ነው። እሺ 106 ላይ ኡሙ ሰላማ ባስተላለፉት መሰረት ኡሙ ሱሌማ ወደ አላህ መልእክተኛ መጣች፣ እንዲህ ያለች፣ የአላህ መልእክተኛ ወይ አላህ እውነትን ለመናገር የሚያፍር አይደለም። በመሆኑም ሴት ልጅ በህልሟ ወንድ ጋር ብትገናኝ ገላዋ መታጠብ ግዴታ ይሆንባታልን? ነብዩም ሲመልሱ እንዲህ አሏት፣ ፈሳሽ ነገር ካየች መታጠብ ግዴታ ይሆንባታል። ኡሙ ሰላማ ፊቷን ሸፈነች፣ እንደ ማፈራረጋት ማለት ነው። እንዲህም ስትል ጠየቀች፣ የአላህ መልእክተኛ ወይ ሴት ልጅ ዘር ታፈሳለች እንዴ ብላ ጠየቀች። እንዲሁም አሏት፣ መሐመድም እንዲህ አላት፣ ቀኝ እጅሽ አፈር ይንካው፣ ማስተዋል ተስኖሻል ማለት ነው። ታዲያ ልጁ እንዴት እሷን መስሎ ይወለዳል? ልጁ እንዴት እሷን መስሎ ይወለዳል? ዘር ማታጋራ ከሆነ ብሎ መለሱ ማለት ነው።
አሁን እሺ፣ አሁን መገለጥ ነው። ቀኝ እጅሽን አፈር ይንካው፣ ማስተዋል ተስኖሻል። ሙሐመድ ከራሷ እንዳች አይናገርም። ስለዚህ ሴት ልጅ ታፈሳለች። ህልም የምታፈሰው በህልሟ ልጅ መውለጃ ነው። ኦራይት፣ ይሄን መገለጥ ነው። ቶፊክ፣ ይሄ መገለጥ ነው። እዚህ ሪቪሌሽን አንድ ጥያቄ ልጠይቅህ። ሁለትም ትጠይቃለህ። ቀጥል። መልሱ ላይ ቅድሚያ እሱ ይሄን ቶና እኔ በጠይቅም መልሰልኝ። ምን አፈርክበት? ይሄንን ነው ለጥያቄ ነው። ካላፈርክበት አስረዳኝ እስኪ። እኔ እንደዚህ እየተደረገበት ሶስቱ ጥያቄን ሰው ልጆቹ ቤተሰቡን የሚመስለው በምንድን ነው? እሱ ነው ያለህ ነብይህ። የመከራከር አቅሙ የለኝም ማኒ እኮ ነብይ ምንድን ነው ያለው? ግን ነብይ የተደረገበት ሶስቱ መስፈርቶች ፌል እንደሆኑ እየነገርኩ ነው። በእኛ ሃይማኖት የመከራከር አቅም ከሌለ ዝም በል ነው የሚባለው። እኔ አቅሙ ስለሌለኝ ምንም ማለት አልችልም። ልጠይቅ ዝም በል ሳይሆን ከመጽሐፉ ሰዎች ተማር ነው የሚለው። ስለዚህ የመጽሐፉ ሰዎች እንደመሆኔ ደግሞ ነብይ እንደተሳሳተ ላስተምርህ። ኦኬ፣ እኔ አሁን ልጠይቅ ነው የገባሁት እና ላስተምርህ ቅድሚያ የእኛውን ነብይ እንደተሳሳተ እሱንማ ታስተምረኛለህ። ችግር የለውም። እና ጥያቄን ብጠይቅ አይሻልም እኮ? ትጠይቃለህ። ይህንን እንደተሳሳተ አመንክ አይደለ? እንደተሳሳተ ካመንክ ቀጥል። ጥያቄ ላይ ተሳስቷል ብለህ እኔ ተሳስቷል ብዬ አይደለም እኔ ማምነው። ኦኬ፣ እና የመመለስ አቅሙም የለኝም። ተረዳኝ እኮ እንደተሳሳተ ደግሞ ላስተምር። እውቀቱ የለኝም። እውቀቱን የሚያውቁ ሰዎች አሉ። አሁን ከምታውቃቸው ነው። ኤሪስ ይሄንን ቶፒክ ይዛችሁ ምን አላችሁ መሰላችሁ? ነብይ ሆነ ነብያችን አብደላህ ብን ሰላማ ሆን ብሎ የተጫወተባችሁ። ይሄንን ሆን ብሎ ሙሐመድ ምንም እንደማያውቅ ለመጫወት ነው። ድራማን የተጫወተበት ያመድን ጀመር ቪዲዮ አለ ቃል ያ አለኛው ሶሪ ግን እየበላሁት። ኦኬ መስማት እንችላለን ነው ይቻላል። ኧረ በደንብ ነው የሚቻለው። በደንብ ይቻላል። ጀስት 1 ሚኒት ብቻ። ማን ነው ቻሌንጅ የሚያደርገን? ማን ነው በዚህ ቶፒክ ላይ ቻሌንጅ የሚያደርገን? ሰሞኑን ገብታችሁበት ነበረ። ኖ ቻሌንጅ አድርጉኝ፣ ኖ ሞክሩኝ። ቪዲዮ ላሳይ ወይስ ድምጽ ብቻ? ቪዲዮ ነው። እንደው ረጅም ነው እንዴ? አይ አጭር ነው። በጣም አጭር ነሽ። ይስሙት። አንዳንድ ኺላፎች መምጣት ጀመሩ። የኺላፎቹ መነሳት በዋናነት የዲን ግንዛቤ የሌላቸው ሙስሊሞችና አብደላህ ኢብኑ ሰባ የሚባል ይሁዲ ሙስሊም መስሎ የገባ የየመን ይሁዳ ሙስሊሞች መሀል የገባ እውቀት የሌላቸው ሙስሊሞች በድብቅ እየመለመለ አጌነስት ዑስማን እንዲሄዱ ፕሮፓጋንዳ ውስጥ መስራት ተጀመረ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ በደንብ አስተውሉ። ማ አብደላህ ኢብን ሰላማ ሙስሊም መስሎ በመግባት አይሁዳዊው ሙስሊሞቹን እየለመለመ እርስ በርስ አባላቸው። ሙሐመድ ከሞተ በኋላ እርስ በርስም እንዲፋጩ ያደረጋቸው። ሙስሊሞች ዛሬ ላይ ነቢያችን 3 ጥያቄዎችን አብደላህ ኢብን ሰላማ ጠይቆት በዚህም ነቢይ ተደርጓል የሚሉት ሰውዬ ሆን ብሎ ገብቶ እንዴት እንዳደረጋቸው አያቸዋ። መሐመድን ጭውት ካለበት በኋላ ከዛ በኋላ ደግሞ ሙስሊሞችን ሙስሊም ነህ እያለ እየመሰለ እየለመለመ ምን ያደርጋቸው ነበር? ዲቪዥን ይከፍት እዛው እንትን ያደርጋቸው፣ ይበትናቸው ነበር፣ ይከፋፍላቸው ነበረ። ሙስሊሞች ዛሬ ላይ ሙሐመድ ነብይ ሆነ ብለው 3 ጥያቄ ተጠይቆ በስርዓት መልሶ ማንም ከነብይ ውጭ የማይመልሰው ሙሐመድ መለሰ ብለው ቢሉት አብደላህ ኢብን ሰላማ የጠየቀው ከዛም በኋላ እስልምናን ተቀበልኩ ካለ በኋላ እርስ በርስ በተናቸው ማለት ነው። ይህንን ጥያቄ ካዳ ቻሌንጅ ታደርጉኛላችሁ? ወገንታት ቻሌንጅ የሚያደርገኛል። እውቀት ካላቸው ጋር ብትከራከር አይሻልም? ምን እውቀት ባለቤቶች እኮ እኛ ማን አለና እውቀት ያላቸው ጋር መጥተው ሲጀምር። ኤኒዌይስ በደምብ አሰሉ። ይህ ክፍል ብዙ ቦታ የሚሰጡት ትልቅ ቦታ የሚሰጡት ቢሆንም እነዛ ቤት አጭበርብራችሁ እንደምታልፉት አይደለም። ከዚህ በፊት አንዴ ገብቼበታለሁ። አይ ቲንክ 2 ገብቼበታለሁ ከዓመት በፊት።
እንዳትዋሹ አድርጌ ሰብር ያስቀመጥኩትን ቶፒክ አዳዲስ ቲክቶክ ላይ ያልተከተቡ ብዙም ሲመጡ ከእውቀት ጧራ የሆኑ ሲፈጡ እነዚህ አይነት ቶፒክ ማይነካ ቶፒክ ይነካሉ። ይህንን ቶፒክ ኡፉ ነው ከድናችሁ አስቀምጡት። ሰው በዞረበት እንዳይዞረ ቶፒክ በተለይም ይሄ ቶፒክ አንስታችሁ በተሳስታችሁ ቲክቶክ ላይ እንዳለቁት እኔ ሰማሁት ማለት እገባበታለሁ። እንደዚህ ላይፍ ገባሁበት ማለት ደግሞ መልስ አታገኙለትም። ነብያችሁን ሐሰተኛ ታደርጋላችሁ። አሁን በውጤቱ አሳያችኋለሁ፣ በፍርዱ አሳያችኋለሁ። ገና 50% አላሳየዋችሁም። አሁን ብራት ለፍልፋንተ እናትከን መልሱ ነው ስመ ተጽዕኖ አድርጎብህ ወጥ ከመሰልኩ ማታ ጠቅሰኛለህ። ይቅርብኝ፣ አጥቅሰህ ጎርሰኝ። በአሁኑ ሰዓት የተወደደ ወጥ ነው። ቶፊክ እና ልጠይቅህ ትመልስልኛለህ? ምን ነው እንግዲህ አይ ነው ይኸውላችሁ፣ የሚያስበሏችሁ እኔ አይደለሁም። ቶፒክ የሚያስበሏቸው እኔ አይደለሁም። እንደዚህ አይነት ቶፒክ ማይነኩ ቶፒኮችን ይነኩና እንድገባበት ያደርጉኛል። ከዛ ለገና ሲሰሙት ይደነግጣሉ። አሁን ዛሬ መግባት ማልፈለው የገቡት ሁሉ ተረበሹ። ገና ሲያዩት ኖበዲ እዚህ ላይ ቻሌንጅ ቢያደርግ የለም። አብደላይ ብን ሰላማ ኖበዲ ኖስ አሌስ ሂቢ ምድረቢ ነው የፕሮፌት ነው። ማናችሁም ይሄንን ቻሌንጅ አታደርጉኝ። ወጥ ሲልቦስ የሆነ ሀዲስ ትዝ አለኝና እያነበብኩኝ በጣም ገርሞኝ ከቁርአን ቀጥሎ ሁለተኛ መጽሐፍ ላይ ምን ይላል? ነብዩ ቅልጥም በልተው ሰገዱ፣ የፍየል ቅልጥም በልተው ሰገዱ። ምንድን መገለጡ ግራም እስኪ አንብበው። እሺ በቃ እስኪ አንብብልኝ። ኃይለኛ ተአምር እኮ ነው ይሄ፣ ኃይለኛ ነው ይሄ። ተአምራዊ የፈጣሪ ቃል ነው። የፍየል ስጋ ሲዋቂ ውዱ አያስደርግም። እሺ አመር ኢብኑ ኡመያ እንዳስተላለፉት ያለ መልእክተኛ የፍየል ቅልጥም እየበሉ ሳሉ የሰላት ጥሪ ተሰማ። ቢላቸውን ጥለው ሰገዱ፣ ውዱ አደረጉ። ውዱ አላደረጉ ሰሪ መሐመድ ራሱ አሳቀው። ምንድን ነው የሚጠቅመኝ ለእኔ? እሺ አሁን ይሄ ለእናንተስ ምንድን ነው የሚጠቅማችሁ? ቅልጥም በላ መሐመድ ከዛ ሰገደ። ተረት ተረት። ኤኒዌይስ ሀዲሱ ላይ መልሰውና ማን የትኛው የባዮሎጂ መምህር ነው ሴሊ ዲስቻርጅ በምታደርገው ልጅ እሷን ይመስላል ብሎ ያስተማረ? ሙስሊም ዶክተሮችም ካላችሁ ነው፣ የሙስሊም ባዮሎጂ መምህራኖችም ካላችሁ ነው። የትኛውን ያስተማራችሁ ከመሐመድ ውጪ? ይሄንን ተረትስ 5ኛ ክፍል ባዮሎጂ የተማራችሁ ጭንቅላታችሁ እንዴት ብሎ ተቀበለው? ከቁርአን ልታሳየን ትችላለህ? ምኑ አሳየው? ቁርአን ላይ ያስቀምጠውልሃል እኮ ተፍሲሩ። ይሄ ሲጀመር የተሳሳተ መረጃ ነው። ጎበዝ፣ እንደዛ ብለህ ካለው እኛ የምንፈልገው እንደዚህ ነው። አምስተኛ ክፍል ሰነፍ ተማሪ ካልሆነ ባዮሎጂን ያጠና ጠንቅቆ የሚያውቀውን ክፍል ማያቅ ነብይ ብዬ እንዴት ነው የምከተለው? ደግሞም የጠየቀው ሰውዬ በኋላ እስልምናን ሊበትን ያደረገ ሆን ብሎ ትሪክ ያደረገው መሐመድን ባይራሳየው አንብባ እንዴ ሱራ 5:65 ላይ አላነብ ሲለኝ እኮ ነው ያልኩት። ኦኬ ከስር ቡሃሪ በዘገቡት ይላል ካቀለምኩበት ጀምሮ ከቀዩት
ቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት አብደላ ኢብን ሰላማ ወደ ነብዩ ኢብኑ ወደ ሰላም መዲና በመምጣት ወሬ ከተሰማ በኋላ ወደ ነብዩ በመምጣት እንዲህ አላቸው፣ ነብይ ካልሆነ በስተቀር ማንም የማያውቃቸውን የሆኑ 3 ነገሮችን እጠይቃችኋለሁ አለ። ምክንያቱም ልብ በሉ እዚች ጋር ነብይ የሆነ ሰው ነው እንጂ ሌላ ሰው አያውቀውም። መልስ ቢመለስለት ራሱ አብደላ ኢብኑ ሰላማ ራሱ ነብይ ካልሆነ በስተቀር ሊያውቀው አይገባም። ከነብዩ ውጪ ማንም አያውቅም ስላለ ማለት ነው። ማንም ስላለ ከዛ ጥያቄዎቹ ምንድናቸው ሲባል በመጨረሻው ሰዓት የመጀመሪያው ምልክት ምንድናቸው? አንድ ሁለተኛ የጀነት ሰዎች የሚመገቡት የመጀመሪያው ምግብ ምንድነው? ሶስተኛ አንድ ልጅ ሲወለድ ወደ አባቱ ወይንም ወደ እናቱ የማዘንበሉ ሚስጥር ምንድነው ብሎ ጠየቃቸው። ያው እዚህ ጋር ይመልሳሉ። ከዛ በኋላ ነብዩ ይነበብ ሐዲሱ ወይስ ያ እንትኑን ልጅ እንዴት እንደሚመስልና ጠባቱን አንብበውና መልካም። እሺ ከዛ ነብዩም አሁን ጅብሪልን ስለ ይታያል ብዬ አስባለሁ። በደንብ ደብዛዝ ብሏል። ቀጥል አንብበው። ኦኬ እሺ ነብዩ አሁን ጅብሪል ስለ እነርሱ ነግሮኝ ነበረ አሉ ኢብኑ ሰላማ። ጅብሪል ከመላእክት መካከል ለጠላት የሆኑ መላእክት ነው። ጅብሪል ከመላእክት መካከል ለጠላት የሆነ መላእክት ነው አላቸው። እሳቸውም ከመጨረሻዋ ሰዓት ምልክቶች የመጀመሪያው እሳት የሰው ልጆችን ከምስራቅ ወደ ምዕራብ አንድ ላይ ትሰበስባቸዋለች አለ። የጀነት ሰዎች የሚመገቡት የመጀመሪያ ምግብ የአሳ ነባሪ ጉበት ነው አለ። እሺ አንድ ልጅ ሲወለድ ወደ አባቱ ወይንም እናቱን የማዘንበሉ ሚስጥር የወንዱ የዘር ፈሳሽ ይላል። የወንዱ የዘር ፈሳሽ ከሴቷ የዘር ፈሳሽ ከቀደመ ልጅቱ የአባቱን ይመስላል ብሎ አስቀመጠ። የሴቷ የዘር ፈሳሽ ከወንዱ ዘር ፈሳሽ ከቀደመ ልጅቱ እናቱን ይመስላል አሉ። እሱም ከአላህ በስተቀር አምልኮት የሚገባ አምላክ አለመኖሩን አንተ ያለ መልእክተኛ መሆንህን እመሰክራለሁ ብሎ ሰለመ ይሉናል። አብደላ ኢብኑ ሰላማ የጠየቀው ጥያቄ ምንድነው? ነብይ ብቻ ሌላ ማንም የማያውቀው ነበር። ከነብይ በስተቀር ነው ያለው። ከነብይ በስተቀር ማንም የማያውቃቸው ጥያቄዎች ብሎ የጠየቀው የማያውቃቸው። መልሱ ሲሰጠው እሱ ነብይ ካልሆነ መልሱን እንዴት አወቀ እና ሰለመ? ብዙ ጥያቄ አለ። ቀጥል ቦስ። እዚህ ላይ የመጀመሪያ አንተራ ጥያቄ እንኳን መመለስ አልቻሉም። እስኪ የመጀመሪያዋን ሎጂክ እንኳን ማፍረስ አልቻሉም። ስህተት መሆኑን ያሳየንበትን መሐመድ ምን ትላለህ? እዚህ ላይ ትቀበላለህ ይህን አዲስ ወይንስ የአዲስ ተረት ተረት ነው ትላለህ? እንዴት አለ ነብይ የተደረገበት እነኝን ጥያቄ መልሷል። ስለዚህ ትክክለኛ ነብይ ነው የምትሉበትን መስፈርት ትቀበላለህ ወይንስ ትጥላለህ? መልስ። ባዮሎጂ ክፍል እኩል ቢጨርሱ እንዴት ነው የሚሆነው? ሚክስ ነው የሚሆነው ልጁ አሰብኩትና ሁለቱም እኩል ለምን ታስባለህ? ቢጨርሱ ምን ይመስል ይመስላል? ምን አሳሰበህ አንተ? መቻ ገባና እንዴት አሳስበኝም? እንዴት ታስባለህ? ገና ሳታገባ የሚያውቀው ጥያቄ እኮ ነው። ከነብዩ ማን ታስባለህ? አይካንት እኩል ተጨረሱ። ወደፊት አዲስ መገለጥ ሲመጣ እናወራበታለን። ባይሆን መመለስ የሚችል ሰውዬ ባስገባልስ ና ማይክን አንሳ። እኩል ከጨረሱ እንዴት ነው የሚወለደው? እኩል ከጨረሱ እንዴት ነው የሚወለደው? እሱ ነው ይመስለው። እሷ ኤክስፔሪንሱ ስላለኝ ለእኔ ብትሰጡኝ እድሉን ደስ ይለኛል። በደንብ አድርጌ ላብራራው። ቆይ ልጅ የትኛው ነው አንተን የሚመስላል? ያው እንግዲህ እንደምትለኝ ደግሞ አውቄው ነበረ። ስለዚህ አንተን አይመስልም። አይ እንደውም ያንተን የኔ ነው የሚመስለው ትላለህ። አትዋሽ። ቁጭ ነው ምን
በሕፃንነት በአፍንጫ ነበር እንደ የምትሄደው። ተጠፍጥፎ እኮ ምልክት እንደዚህ በፔንት አልሰሩለት እኮ አፍንጫ መኖሩ አይታወቅም። እንዳልገለጥ ወንድማችን እርግጠኛ ነህ? ካልዳረ ይሙት አትገለጥም። አይቼዋለሁ እና እናቱንም አባቱንም አይመስልም። አያቱን እንደኔ አታምርም። እኔን ነው ውብ አድርጎ ሰራኝ። ተወራረደኝና እገለጣለሁ። ተወራረደኝና እገለጣለሁ። እንደ ማላውቅ ነው። እንደኔ እኮ ያው ዝም ብዬ እኮ አይደለም ብላክ ቤልት ያመጣሁት። ኧረ በቃ አቋሜን አሳምሬ እኮ ነው። ትልቁ ላይ አድርገኝ። እናንተ ዘረጦኝ መሰለህ እንዴ? ትልቁ ላይ አድርገኝ ልገለጥ። በቃ ህዝቡ ይፈርዳል እና ተቆኝ ተቀመጥ። ህዝቡ ይፈርዳል። በቃ እሺ፣ ዝግጁ? አይናችሁን ጨፍኑ። ሰርፕራይዝ ሊያደርጋችሁ ነው። በጣም እየጓጉ ወሃብዩ በተለይ በጣም እየጓጉ ካሜራ ዘው ሬዲናችሁ ትላለህ። ካሜራ ዘው። እሺ መተናል። ካሜራ ዘው ትላለህ። እኔም ነግራችሁን ብቻ ማኑ በካሜራ ማይታዩ ሰዎች አለን። ይሄ ፊት ብታሳያቸው ነው ብዬ ደግጬ ነበር። ይኸው ተገልጠናል። ምንድን ነው እሱ? ይኸው ተገለጠን እኮ። ምንድን ነው እያልከ ነው ያለው ሰውዬ? ህዝቡ እየጠበቀ ልጅ ግን ጤነኛ እንደ ምንድን ነው የምታሳየን? ለዋብዮቹ መልእክት አለኝ። ልጅ ያሳየን ስትባል ዋብዮች በዚህ ቢሆን ከምር ግን ፈትዋ የለም እንዴ? አሃ የበጎ አለ ቃል አስታወስከው? ሰውየው በግ ወሲብ አድርጎ ተወለደ የሆነ ብለህ ነው አለካ አላ ይከፈት እንዴ? ኢማሙ ያሰግዳል። የምታሳርዱት ነው እኮ የዚህኛው ላይ ግን አላውቀውም። ኤኒዌይስ ለጊዜው አውቶ ቶፒክ ስለሆነ ተወቃ እና ወደዚህኛው እንመለስና ሰላም ብያለሁ። ሚስተር ፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ችግር አለ? የምን ችግር? Is there any problem? ችግር ካለም እንዳመጣጡ መፍትሄ ያለን። ስለዚህ ብዙ ማሳስበህ ችግሩ ምንድነው? አንድ ነብይ የተናገረው እሱ አለስ ይችን አዲስ ፍታለን ሐዲሱን አስቀምጣለሁ። ከሐዲሱ በፊት ግን መጽሐፍ ቅዱስ እናት ከወንድ ልጇ ጋር ወሲብ ታደርጋለች አይደል? ወንድም ከእህቱ ጋር፣ አባት ከሴት ልጆቹ ጋር ወሲብ ያደርጋል አይደል? የስ ኦር ኖ? ያው የመሐመድ ቤተሰቦች ከሆኑ ይቻላል። ኦኬ፣ ይሄን ማን መጀመሪያ ማስረጃ ትፈልጋለህ? ልስጥህ። የመሐመድ ቤተሰቦች ከሆኑ ይቻላል። ችግር የለም። ማስረጃ ልስጥህ ወይ? መጀመሪያ አንብብ መጽሐፍ ቅዱስህን። እናት ከወንድ ልጇ መሐመድ ቤተሰቦች ከሆኑ ይቻላል። ተረጋጋና አሁን ቶፒኩ ላይ ገባ። ጥያቄ ካለ ትጠይቃለህ። ችግር የለውም። እንደዛ የሚል ካለ ይሄ ልጅ ስሙ ተጽዕኖ እያደረገበት መሰለኝ። ትናንትናም ገብቶ ገና እንደገባ ሉጥ ከሴት ልጆቹ ጋር ወሲብ አድርጓል። ታውቀዋለህ? ከሴት ልጆቹ ምንድን ነው ሉጥ ምንድን ነው? ነብይ ሉጥ ይባል ነብይ የለኝም። አንተ ይለጥልጥና መጽሐፍ ቅዱስን አላነበብከውም? ሉጥ ይባል ነብይ የለኝም። የካድክ ነው መጽሐፍ ቅዱስን? ሉጥ የሚባል ነብይ አይደን ነው። ቁርአን ላይ ሊሆን ይችላል አልኩ። ለዛ ኢየሱስ እንደተገረዘ ታውቃለህ? ሉቃስ ሉጥ አቡበከር አምላክ ተገርዟል። አምላክ ሉቃስ ላይ አንድ ላይ በቃ ስምህ ተጽዕኖ አድርጎብሃል። በሆነ ተጽዕኖ አድርጎብሃል። አላህ ሳይገረዝ ነው ሱረቱ አንቢያ ላይ በ104 ላይ ተፍሲር ቁርጡቢ እንደሚናገረው ኢብኑ አባስ እንደሚናገረው ስፐርሙን አፍሶ ከመቃብር የዘር ፈሳሹን ወንድ በሚመስለው የሚያስነሳ አዳም። ስለዚህ ፕሪንሲፓል አንተም ትወጣለህ እና ተረጋጋ። ኧረ ፕሊስ እንደዚህ አይነት ብልግና ከነብይ የተማርከውን እዛው
ገና እንደገባ እያችሁታል። እናት ልጅ እናቱን ወሲብ ማድረግ ይቻላል በቁርአን በመጽሐፍ ቅዱስ ታውቃለህ? አባትም ልጁ ወሲብ ማድረግ ይቻላል ታውቃለህ አይደል? ድንቁርና ስተናወተ ቀደም ብያችኋለሁኝ። ባይዘ አይ ቶልድ ዩ ምን ብዬ ነገርኳችሁ ቅድም? ገና ኋላ የቀሩ አዲስ የመጡ አሉ፣ አርጉመንት አፕዴት ማድረግ ያልቻሉ። እንግዲህ እየተረጎመልን አይደለም። አረብኛውን ብለናል፣ አቅርበናል። ሰዓታችንን አታባክን። አንተ ተርጉምልን አክረም ቀጥላ። የት ነው አንሳና አንብብና ቀጥል። እሺ አብዱላህ ኢብኑ ሙኒር ያነበብኩ ነው። ቀጥላ። ከፍ አድርግልኝ። ምንድነው ድምፅ አይሰማም እኮ እያነበብኩ መሆኑን በመልማት ምን ማለት ነው? ትርጉም ነገር እንጂ የትኛው የቱ ጋር እንዳለ እኮ አናውቅም። ድምፅ አይሰማም። የትኛውን ትርጉም ፈለግ እኮ? ድምፅ አይሰማም እኮ አንብባ። አሁን ይሰማለሁ። አሁን ቀጥል። እሺ አንብብ። حدثنا عبد الله بن منير سمع عبد الله بن بكر حدثنا حميد عن أنس قال سمع عبد الله بن سلام بقدوم رسول الله صلى الله عليه وسلم وهو في الأرض يخترف فأتى النبي صلى الله عليه وسلم فقال إني سائلك عن ثلاث لا يعلمهن إلا نبي فما أول أشراط الساعة وما أول طعام أهل الجنة إيش كفر ቆይ ጠይቅ። ስንት ጥያቄ ይላል? ምን ነኝን በመጀመሪያው ተርጉማ ነው። ሶስት ጥያቄ። ስለዚህ እኔ ያልኩት ትክክል ነው ማለት ነው። አራት ጥያቄ ነው ያልከው፣ አራት ሳይሆን ሶስት ጥያቄ ነው። ኦኬ ቀጥል። ዘገባው ይሄ የማን ነው? እናለን ትንሽ ዝቅ አልክ። እሺ በቃ فقال إني سائلك عن ثلاث ሶስት ማለት ነው لا يعلمهن ማንም የማያውቃቸው ኢላ ነብይ እንጂ ሌላ ሰው ማያውቀውን ጥያቄ ጠይቀሃለሁ። فما أول أشراط الساعة የትንሣኤ ዕለት ምልክትን የመጀመሪያዎችን وما أول طعام أهل الجنة وما ينزع الولد إلى أبيه أو إلى أمة قال أخبرني بهن جبريل آنفا እሺ እስራኤሎች በራሳቸው ላይ እርም ያረጉት ምግብ ምን ነበር የሚለው ያ ጥያቄ መኖር ሊኖር ይገባ ነበር። እሱ የለም። ፕሊስ ማይገናኝ ነገር እሱ አራተኛ ነበር። ፕሊስ አንተ አራተኛ አለ ካልክ ታመጣዋለህ። ችግር የለውም። ማይገናኝ ነገር ነው። ቆይ አሁን ያነበብከውን ተርጉም ቅድሚያ እኮ ያዕቆብ በራሳቸው ላይ እርም እሱ ቁርአንን ላይ ፈልገው አሁን የኛውን ተርጉም የሚያደርጉት ይሄን ተርጉም እኮ ይሄ ዘገባው የተሳሳተ ነው። እንደዛ ከሆነ እሺ አምጣው እሱን አዲስ። እሺ እኮ ዘገባው የተሳሳተ ነው። ሐዲሱን አምጣው። ያዕቆብ በላቸው በራሳቸው ላይ እርም ያደርጉት ምግብም ተጠይቆ ነበረ። እዚህ ላይ የለም። ሐዲሱን አንጣልነህ እኮ እንደዛ ቢለው ነው። እኔ አንድ ስልክ ነው ያለው። ሱረቱል በቀራ ውስጥ ገብተህ ማየት ትችላለህ። ተፍሲሩ እኔ አንድ ስልክ ነው ያዝኩት። ማን ካነ አዱወን ለጅብሪል ስለ ቁርአን ምን አገባን እኛ? ሐዲስ ነው እያመጣን ያለው ነው። ቀልቢክ ማታ ከሆነ ተማር። ሐዲስ የሚመጣው ከቁርአን አይደለም ወይ? ሐዲስ ከሚታር ሰበበ ኑዙል እኮ ነው። ያ ሐዲስ የሚመጣው ለምሳሌ አላህ ሱብሓነሁ ወተዓላ ምን አለ? ማን ካነ አዱወን ሊላሂ ወመላኢከቲሂ ወጅብሪል ወሚካል
አክረም ሐዲሱን ጥቀስ እኮ አላህ አንተ ነህ አላህ ነህ እንዴ? አታዳምጥም እንዴ? ነው እንደ አላህ የምትሆነው? ስማኝ ጅብሪል ሚካኤልን ጠላት ያደረጉ ሰዎችን እያለ ሰበንዞልን ያመጣል ነብዩ። አይ ነው የትም አትሮጥ እነግርሃለሁ። ሱራ 297 ጀምራለሁ ነው የምታመጣው። ከዛ እዚሁ ክፍል ላይ ያሳያለሁ። እሱ ለምንድን ነው እሱ ማታዳምጠው? ሐዲስ እንደዛ ሙስናድ አህመድ ላይ አለ፣ ትጋጫለህ ከዚህ ክፍል ጋር። ስለዚህ አዲሶች ግጭት በሚለው ውስጥ ይሆናል። 3 ጥያቄ ነው የጠየቀው። 4 ጥያቄ ሌላ ግጭት ይመጣብሃል። ፕሊስ አዳምጠኝ። ሌላ ግጭት ነው የሚሆነው። እሱ ሀስል ነው የምታደርገው እሱን ባመጣብህ። ስለዚህ እዚህኛው ላይ ቆሙና መጠጠኝ። ያኛውን ስታመጣ ደግሞ ያኛው ግጭቱ እያመጣብሃል። ይቆራረጣል። የኔ ቆራረጣል እንደ ቃል አይቆራረጥም። ምንም አይቆራረጥም። የእሱም ይሰማል። ሆን ብሎ አውቆ ነው እንጂ ለእኔ በደንብ ይሰማኛል። ያቀረብንለት በነገራችን ላይ በኋላ ይቆራረጣል። መልካም እሺ፣ ታብታብ አድርጉ። እየተቆራረጠ በኩል ኔትወርክን አስተካክል። ይሰማል ለአንተ የማይሰማ ከሆነ ማለት ነው። አክረም እንደዛ አድርግ። ቡሃሪ ነው። ቡሃሪ ማለት ከቁርአን ትክክለኛ መጽሐፍነቱ። እሺ ሚዩት አድርግና ኔትወርክን አስተካክል። ኢማም ቡሃሪ ማለት ነው የሐዲስ ስብስብ በሐዲስ ስነ ጽሁፍ ውስጥ ከቀረቡት መጽሐፍት እጅግ በጣም አስተማማኝና ትክክለኛ ሳሂህ መሆኑ ይታወቃል። የኢስላም ምሁራን የኢማም ቡሃሪ የሐዲስ ስብስብ አላህ መጽሐፍ ከቁርአን ቀጥሎ ከአላህ መጽሐፍ ሚዩት አድርግ። ኔትወርክን አስተካክልና የአላህ መጽሐፍ ከቁርአን ቀጥሎ በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ የሆነ ቡሃሪ ነው በማለት ገልጸዋል።